በተፈራው ሆነ በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘ። የክልሉ ምክር ቤት ዓለም አቀፍ ግፊቶቹን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ ሰላም ሂደት ላይ አዳዲስ ውጥረቶችና ጥያቄዎችን እያስነሳ ይገኛል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም። የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው በማለት ኢትዮጵያ የአሰብ ወደብ የሚገኝበት በኤርትራ አፋር የሚገኘው ግዛት ወደ ኢትዮጵያ ለመጠቅለል ያሰበችው ስትራቴጂ ይፋ አድርጋለች። በኤርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ለትላንት የነበረው የጉዞ መርሃ ግብር ወደ ዛሬ አርብ መዛወሩ የተገለጸ ቢሆንም የጉብኝት አምባሳደሩ ከማን ጋር መገናኘት እንዳለባቸው በተፈጠረ አለመግባባት ጉዳዩ የበለጠው መወሳሰቡና በመጨረሻም ጉዞውን ሙሉ ለሙሉ መሰረዛቸው ተነግረዋል። የአጋጣሚ ህወሓት ለጦርነቱ ምን ያህል መዘጋጀቱንና ከአሜሪካ ለሚመጣበት ጫና ችላ ብሎ በሀገሪቱ የስርዓት ለውጥ አምጥቼ የትግራይን ከኢትዮጵያ ነጥላለሁ ያለውን ስትራቴጂ ግልጽ አድርጓል። አብራችሁን ከቆያችሁ ዝርዝሩን ተሰምቷላችሁ። በትብብር ለኢትዮጵያ አንድነት ጥምረት ውስጥ ክፍፍል መከሰቱ ተገለጸ። የኢህአፓን ጨምሮ በርካታ የፖለቲካ ፓርቲዎችን ያቀፈው ትብብር ለኢትዮጵያ በጥምረቱ ውስጥ ከፍተኛ የውስጥ ክፍፍልና ፍጥጫ እንደገጠመው ታውቋል። ይህንን ክፍፍል ከምርጫው ጋር በተያያዘ መሆኑንም ታውቋል። ክቡራትና ክቡራን የኤኤንኤን ቤተሰቦች በቆይታችን እነዚህንና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ትላንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሐሳቦችን ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችልበት መሰረት መመናመኑን ገልጸዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ፊት ለፊቱ እንደተደቀነበት ተናግረዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የዕድሜ ባለጸጋ ብቻ ናቸው ብለዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉት አቶ ጌታቸው የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብለዋል። በአንድ ወይም በሌላ መልኩ አሰብን ማቆየት የሚያስችል ወታደራዊም፣ ዲፕሎማሲያዊም፣ ታሪካዊም ዲሞግራፊያዊ መሰረት የለም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል እድሏ እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑን ጌታቸው ጠቁመዋል። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በሕይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥልም አቶ ጌታቸው ተናግረዋል። በኤርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ለትላንት የነበረው የጉዞ መርሃ ግብር ወደ ዛሬ አርብ መዛወሩ የተገለጸ ቢሆንም የጉብኝት አምባሳደሩ ከማን ጋር መገናኘት እንዳለባቸው በተፈጠረ አለመግባባት ጉዳይ የበለጠ መወሳሰቡና በመጨረሻም ጉዞውን ሙሉ ለሙሉ መሰረዛቸው ተነግረዋል። አምባሳደሩ ከተወሰኑ ወጣቶች ለመገናኘት እቅድ እንዳላቸውና የትግራይ አሁናዊ ሁኔታ ለመረዳት እንዳሰቡ እንዲሁም በመቀለ ዩኒቨርሲቲ የሚገኝ አሜሪካ ኮርነር ጉብኝት እንደሚያደርጉ የተገለጸ ሲሆን ዋናነት ግን ጀነራል ታደሰን እንደ ጊዜያዊ አስተዳደር ፕሬዝዳንት፣ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር ለማነጋገር ነበር ወደ መቀለ ሊጓዙ ያቀዱት አምባሳደር ማሲንጋ። እነዚህ የቅርብ ምንጮች እንደሚሉት የደብረጽዮን ቡድን አምባሳደሩ ከጀነራል ታደሰ ወረደ ጋር ለመገናኘት የያዘውን መርሃ ግብር የጸጥታ ኃላፊነት አንወስድም በሚል ምክንያት አልተቀበላቸውም ይላሉ። ይህ የተደረገበት ዋናው ምክንያት ደግሞ አምባሳደሩ ፕሬዝዳንት ተብሎ ከሚጠራው ጀነራል ታደሰ ወረደ ጋር ከተገናኙ የቅቡልነት ጥያቄ እንዳይነሳ ለማድረግ ያለመ ነው ተብለዋል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላለፈ። የምክር ቤት አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በህጉ እየሰሩበት እንዲቆዩ አዘዋል። የአዋጅ ዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈልገዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የትግራይ ባለስልጣናት ይህን የግዳጅ ወታደራዊ ምልመላ አዋጅ በዝባዥ ሲል መኮንኑንና በአስቸኳይ እንዲያነሱት ሰሞኑን በይፋ መጠየቁ ይታወሳል። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ
አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችንና ጥያቄዎችን እያስነሳ ይገኛል። በትብብር ለኢትዮጵያ አንድነት ጥምረት ውስጥ ክፍፍል መከሰቱ ተገለጸ። የኢህአፓን ጨምሮ በርካታ የፖለቲካ ፓርቲዎችን ያቀፈው ትብብር ለኢትዮጵያ በጥምረቱ ውስጥ ከፍተኛ የውስጥ ክፍፍልና ፍጥጫ እንደገጠመው ታውቋል። ውጥረቱ የመነጨው በጥምረቱ ስር ያሉ እጩዎች ወደ ምክር ቤት የመግባትና አለመግባት ጉዳይን ተከትሎ ነው። የፓርቲው ፕሬዝዳንት አቶ አብርሃም ጌጡ ማንም የማገድ መብት የለውም ሲሉ፣ በጉለሌ አሸናፊ የሆኑት አቶ ሙሉጌታ ከበደ በበኩላቸው የህዝብን አደራ ባለመብላት ምክር ቤት እንደሚገቡ በቁርጠኝነት ገልጸዋል። በሌላ በኩል የትብብሩ ዋና ጸሐፊ ሚስጥረ ስላሴ በምርጫው ወቅት 90 በመቶ ማጭበርበር መፈጸሙን የሚያሳዩ የጥሰት ማስረጃዎችን በመጥቀስ ወደ ምክር ቤት በሚገቡ እጩዎች ላይ እርምጃ እንደሚወሰድና እንዳይገቡም አስፈጻሚው አካል መወሰኑን በማስታወቅ ጠንከር ያለ ማስጠንቀቂያ ሰጥተዋል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር ትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ።